ሰላም ጤና ይስጥልኝ ወገኖቼ፣ ይህን ዜና እያያችሁት ነው። አቡነ ፋኑኤል 120 ሚሊዮን የሚገመት የግል ቤታቸውን ወይም ንብረታቸውን ለመቄዶንያ እንደሰጡ የሚገልጽ ነው። 120 ሚሊዮን የሚያወጣ ቤታቸውን ለመቄዶንያ ሰጡ። ሲጀመር አንድ ጳጳስ ይህን ያህል ንብረት እንዴት ሊያፈራ ይችላል? ከየት አመጡት? ከየት አመጡት? ይገርማል እኮ። በቃ የዘመናችን ሊቃነ ጳጳሳት ኢንቨስተሮቹ እነሱ ሆኑ ማለት ነው። በዛም የምንሰማው ወሬና ዜና ሁሉ በቃ ባለፎቁ፣ ባለመኪናው፣ ባለምኑ እነሱ ናቸው። ይገርማል እኮ። ጌታ በወንጌል ምን ብሎ ነበረ ወገኖች? ለነኚህ ዛሬ ጳጳሳትን ለሚሉት ጨምሮ ሐዋርያትን እንግዲህ እነዚህም በእነሱ በሐዋርያት እግር የተተኩ አይደሉም? ወደ ለተልእኮ ሲልካቸው ወደ ዓለም ምን አላቸው? ከረጢትም ቢሆን እንጀራም ቢሆን ገንዘብም ቢሆን አትያዙ፣ ሁለት እጀ ጠባብ እንኳን ቢሆን አትያዙ ነበር ያለው። በያው በየሄዱበት ሰላማችሁን የሚቀበሉ ይኖሩ፣ ሰላማችሁ ይደርባቸው። እንግዲህ እነሱ በረከት እንዲያገኙ ነው የሚቀበሏቸው፣ በረከቱን እንዲያገኙ ነው ጌታ ይሄንን ትእዛዝ ለሐዋርያቱ የሰጠበት ምክንያት። ሰላማችሁን ባይመልሱ ግን የእግራችሁን ትቢያ አራግፋችሁ ከዚያ ውጡ ይላልና ይሄ ነው ትእዛዙ ለነኚህ ለጳጳሳት ለተባሉት በሐዋርያት እግር ለተተኩት። ሁለት እጀ ጠባብ እንኳን እንዳይዙ ነው የታዘዙት፣ ገንዘብ እንዳይዙ። ይሄ ተገለበጠና ዛሬ ጭራሽ ኢንቨስተሮቹ እነማን ናቸው? ጳጳሳቱ። አይገርም? እንዲያው ግን በጣም የሚገርመኝ ነገር ምን አለ መሰላችሁ? ይሄ ትንቢት ነገር አይስትም። እንጦንስና መቃርስ የሚባሉ ርዕሰ መነኮሳት ምን ተንበየው ነበረ? በእነሱ ዘመን የሚመጡት ያሉትን መነኮሳት በነጭ ርግብ ተመስለው አዩአቸው። ጌታ ነው ይሄን ራእይ የሚያሳያቸው በነጭ ርግብ መስሎ። ምክንያቱም ምግባር ከሃይማኖት ተባብሮ የተያዘላቸው ያላቸው እና ብፁዓን ስለሆኑ በነጭ ርግብ መስሎ አሳያቸው። በመካከለኛው ዘመን ደግሞ የሚመጡትን ግማሽ ጥቁር ግማሽ ነጭ አድርጎ አሳያቸው። ግማሽ ጥቁር ግማሽ ነጭ በሆነ ወፍ። ለምንድን ነው ብለው ሲጠይቁት ምን አላቸው? ጽድቅና ኃጢአትን ቀላቅለው የሚፈጽሙ የሚሰሩ ስለሆኑ ብሎ መለሰላቸው። በፍጻሜ ዘመን በዚህ በእኛ ዘመን የሚመጡትን መነኮሳት ደግሞ በምን መስሎ አሳያቸው? ጥቁር በሆነ ሙሉ ለሙሉ ጥቁር በሆነ ቁራ መስሎ አሳያቸውና ምንድነው ብሎ ሲሉት ምን መለሰላቸው? ምግባር ከሃይማኖት የሌላቸው በኃጢአትና በርኩሰት የተጨማለቁ የረከሱ ያደፉ የጎደፉ ናቸው ብሎ አሳይቷቸው ነበር። መጽሐፍ መነኮሳት ይህን ይገልጣል። ይሄው እንደምናየው ማለት ነው። ለሃይማኖቴ፣ ለግልጽ ቤተክርስቲያኔ፣ ለሐዋርያዊ ተልእኮ የሚል እኮ የለም ዛሬ አይደል? ሁሉም ልክ እንደ ዓለም ሰው ለገንዘብ ለሆድ። እንግዲህ ጳጳስ መነኮሱ ተብለው መነኮሱ ማለት መንኮሰ ሞተ ነው። የሞተ እንደሞቱ ተገንዘው የተገነዙ ናቸው እና ምንም ለነፍሳቸው ለስጋቸው ለነፍሳቸው እንጂ ለስጋቸው የሚሉት ነገር ሊኖር የማይገባ ማለት ነው። ግን የምናየው ይሄው የምታዩት ነው። አንድ ጳጳስ G+2 ቤት ባለፈው ያረፉት ደግሞ አይታችሁ ስንት ሚሊዮን ብር አካብተው ኖረው ኋላ ለከሌ ለዘመዶቻቸው አከፋፍለው ተናዞ ያረፉትን። ይሄው ነው እንግዲህ ትንቢቱ የሚያረጋግጠው ይሄንን ነው። ምግባር የላቸው፣ ሃይማኖት የላቸው፣ ንጽህናው የላቸው፣ ትምህርቱ የላቸው። ዛሬ በቃ አገዛዙ ካድሬዎቹ ነው በሙሉ ሳክስጎ
ምግባር ከሃይማኖት የላቸው፣ ትምህርቱ የላቸው፣ ንጽህናው የላቸው፣ ሰግስጎ ቤተክርስቲያን እንዲቆጣጠሩለት፣ ህዝበ ክርስቲያኑን እንዲቆጣጠሩለት፣ ፖለቲካ እንዲሰሩለት ሰግስጎ ያስገባቸው ከላይ እስከታች ከዲያቆን እስከ ጳጳስ እነሱ ናቸው በሙሉ። ታዲያ እነዚህ ጥቁር ቆራ ሆነው ያልታዩ ማን ይታይ? ራእዩ ይሄን የሚገልጽ ነበር። አያሳዝንም? አያሳዝንም? ለማንኛውም አቡነ ፋኑኤል ይሄ ጽድቅ ይሆነኛል ያጸድቀኛል ብለው ከወደ የሰጡት ተስፋ ይቁረጡ። ሰርቆ መስጠት አያጸድቅምና፣ ሰርቆ መስጠት ሰርቶ እንጂ ሰርቆ መስጠት አያጸድቅም። መነኩሳት ደግሞ ገንዘብ እንዳይኖራችሁ ታዛችኋል፣ እንዳታካብቱ ታዛችኋል። ከየት አመጡት? ሰርቀውን ያው ከቤተ ክርስቲያን በየሄዳችሁበት 100 ሺህ ብር አምጣ እያላችሁ አይደል እየነጠቃችሁ ለአንድ አውደ ምህረት ለምትቆሙበት 100 ሺህ ብር ላጥ አድርጋችሁ አይደል የምትመጡት? ቤተክርስቲያን እየዘረፋችሁ ያካበታችሁት ነው ያካበታችሁት። እና በጣም ያሳዝናል ወገኖች። በጣም ነው ያዘንኩት፣ በጣም ነው ያዘንኩት። ማረጋገጫ ሆኖ ሌሎቹም ጳጳሳት ያካበቱት እንግዲህ እንዲያው የሆነ አዋጅ ወጥቶ ጳጳሳትና ቤተ ክህነትና ቤተ መንግስት ያሉ በሙስና ህዝብ በመዝረፍ ገንዘብ በመዝረፍ ሀብት ያካበቱት እንዲህ ለመቄዶንያ ለሌሎች በጎ አድራጎት ድርጅቶች እንዲሰጡ የሚያስገድድ ህግ ወጥቶ ለነገሩ ማን ያወጣዋል? ሁሉም ሌባ ነው ከላይ እስከታች። እንዴት ብለው እንዲህ አይነት ህግ አውጥተው ተፈጻሚ ላይ ያርጉ ይችላሉ? እንደው ደግ መንግስት እውነተኛ መንግስት ቢመጣ ግን እንደዚህ አድርጎ አዋጅ አውጆ በሙሉ ወርሶ ለነዚህ ለበጎ አድራጊ ድርጅቶች ለነ መቄዶንያ ለነ ሁሉ አሉ ሌሎችም መቄዶንያ እንኳን እንደውም ብዙ ሰው ያውቀዋል፣ ብዙ ገቢ ያገኛል። ሌሎቹ አሉ የማይታወቁ ብዙም የማይታወቁ ገቢ የሌላቸው ለነሱ ሁሉ ከፋፍሎ መስጠት ነበር። በጣም ያሳዝናል። ብቻ በጣም አዝኜ ነው ወገኖቼ። አመሰግናለሁ። ሼር፣ ኮፒ ሊንክ፣ ሪፖስት፣ ፋሎው፣ ኮሜንት፣ ሰብስክራይብ እያደረጋችሁ አመሰግናለሁ።